ክፍል 3 የጀነራል አማን ፍጻሜ። የአማን የኤርትራ ጉብኝት። አማን ሚካኤል አንዶም የኤርትራ ጠቅላይ ግዛት ተወላጅ ኢትዮጵያዊ ነበሩ። ከብዙ ክርክር በኋላ ንጉሱ ከስልጣን ሲወርዱ ጀነራል አማን እንዲተኳቸው ተደርጓል። ጀነራል አማን በጣሊያን ወረራ ጊዜ በስደት ሱዳን ነበሩ። ለኢትዮጵያ ነፃ መውጣት ታግለዋል። አፄ ኃይለ ሥላሴ ከሱዳን በጎጃም በኩል ወደ ሀገራቸው ሲገቡ ጀነራሉ አብረዋቸው መጥተዋል። ከነፃነት በኋላ ከኢትዮጵያ መከላከያ ሰራዊት ጋር በመቀላቀል ከመስመር መኮንን እስከ ከፍተኛ መኮንንነት ማዕረግ ደርሰዋል። በአገር ውስጥና በውጭ አገርም ልዩ ልዩ የአዛዥነት ትምህርቶችን ተምረዋል። በኢትዮጵያ መከላከያ ሰራዊት ውስጥ በተለያዩ የኃላፊነት ቦታዎች ተመድበው ሰርተዋል። በአመራር ብቃታቸው፣ በወታደራዊ ችሎታቸውና በአስተሳሰብ ስጦታቸው የተመሰገኑ ነበሩ። አማን ኮሪያ የዘመተው የአንደኛ ቃኘው ሻለቃ አዛዥ ሆነው ለአጭር ጊዜ ሰርተዋል። ከኮሪያ ከተመለሱ በኋላ በምድር ጦር ልዩ ልዩ የአዛዥነት ቦታ ተመድበው ሰርተዋል። ጀነራል አማን ንጉሱን ከስልጣን አውርደን ስልጣን ማን ይተካ በሚለው ክርክር ተሸናፊ ሲሆኑ የቀድሞ ባለስልጣናትን አስረን እስከ መቼ ነው የምንቀልበው የሚል ጥያቄ ማንሳታቸውና ባለስልጣናቱ ጎዴ አካባቢ የልማት ሥራ ተዘጋጅቶ ወደዚያ ይሂዱ፣ ይሄ ካልተፈለገ ደግሞ ውሳኔ ይሰጣቸው የሚል ግፊት ማንሳታቸውን የደርግ አባሉ ግርማ አየለ ይገልጻሉ። የደርግ አባላቱ ጀነራል አማን እነዚህን አመለካከቶች ያነሱት በሁለት ምክንያት ነበረ ይላሉ። የመጀመሪያው በዚህ ውይይት መንስኤ በደርግ አባላቱ መካከል ልዩነት ለመፍጠር፣ ሁለተኛው ደግሞ የቀድሞ ባለስልጣናትን ወደ ጎዴ ወይም ወደ ሌላ ቦታ ለልማት ማሰማራትም ሆነ ሌላ ውሳኔ መስጠት ከመቀለብ መግደል የሚለው መርህ በተለይም መግደሉ በሀገር ውስጥም ሆነ በዓለም አቀፍ ደረጃ የሕዝብን ተቃውሞ ቀስቅሶ ደርግን ለመጣል ያቀዱት መሆኑን የደርግ አባላቱ ይገልጻሉ። አሁንም አማን በዚህ አልሳካ ሲላቸው ሦስተኛ አማራጭ ሐሳብ ይዘው መነሳታቸውን የደርግ አባላቱ ይገልጻሉ። ነገር ግን አማን አነሱት የተባለውን ጥያቄ ደርግ በተግባር ተርጉሞታል። በአገር ውስጥም ወይም በዓለም አቀፍ ስለሚነሳው ተቃውሞም የተጨነቀም አይመስልም። ሦስተኛው ሐሳብም የኤርትራ ጉዳይ ነበረ። የሦስተኛው የአንበሳው ክፍለ ጦር ዋና አዛዥ ሆነው ሳለ የሶማሌን የወረራ ሙከራ በእንጭጭ ቀጭተዋል። በዚህን ወቅት የሶማሊያን ጦር ከአገሩ ድረስ ገብቼ ይመታለሁ ብለው በመነሳታቸው ከንጉሱ ጋር ተጋጭተዋል። ከዚህ ከ1956 የኢትዮ ሶማሊያ የወሰን ግጭት በኋላ ነበረ ጀነራል አማን ከንጉሱ ጋር መሸካከር የጀመሩት። ጀነራል አማን የመከላከያ ሚኒስትርና ዋና ኤታማዦር ሹም በመሆን የአስተባባሪው ኮሚቴ ሰብሳቢነት የኃላፊነት ሥልጣን ጨብጠው የነበረውን ዝብርቅርቅ ሁኔታ አስተካክለው በመምራት አቅጣጫ እንዲይዝ አድርገዋል። አማን ኤርትራን ጎብኝተው ከተመለሱ በኋላ በአማንና በመንግሥቱ መካከል የነበረው የአመለካከት ልዩነት ሰፋ። የጀነራል አማን የኤርትራ ጉብኝት በሁለት የተከፈለ ነበረ። አንደኛው በጠቅላይ ግዛቱ የነበሩትን የመለዮ ለባሽ ክፍሎች በመጎብኘት ከተራ ተዋጊ ወታደር እስከ አዛዥ መኮንኖች በግልና በቡድን ማነጋገር፣ የሰራዊቱንም ሐሳብ መገምገም። ሁለተኛው የጉብኝት ዓላማ ደግሞ ህብረተሰቡንና ነዋሪውን ማነጋገር ነበረ። በአስመራ፣ በከረን፣ በአዲቀይህ፣ በመንደፈራና በምጽዋ ከተሞች እጅግ ብዙ ሕዝብ ሰብስበው አነጋግረዋል። ከአገር ሽማግሌዎችና ከታዋቂ ሰዎች ጋር በመገናኘት የኤርትራን ችግር እንዴት መፍታት እንደሚገባ ተወያይተዋል። በዚህ ጉብኝት ወቅት የደርግ አባሉ ብሸት ደሴ ከጀነራል አማን ጋር አብረው ነበሩ። በየካቲት 16 1988 ጀነራሉ ብሸት ደሴን ማዕከላዊ ምርመራና ዓለም በቃኝ እስር ቤት ውስጥ ቃለ መጠይቅ አድርጌላቸው ነበረ።
ውብሸት ደሴ የሁሉም መለዮ ለባሾች እንደሌሎቹ ከኤርትራ የመጡ የደርግ አባላት የብሔራዊ ጦር፣ የፖሊስ፣ የጦር ኃይሎች፣ የእግረኛ፣ የአየርና ባህር ኃይል በተወከሉበት ስብሰባ ተመርጠው የደርግ አባል የሆኑ መኮንን ናቸው። መኮንኑ የደርግ አባል እንደሆኑ በደርግ ውስጥ ሲሰሩ ደርግ ተቋቁሞ ብዙም ሳይቆይ ሻለቃ መንግስቱ በንግግር ችሎታው ታዋቂነትን እያገኘ በመምጣቱ አጥናፉ አባተ፣ ብርሃኑ ባይህ፣ ሲሳይ ሀብቴ፣ ሞገስ ወልደ ሚካኤል፣ ዓለማየሁ ኃይሌና በወቅቱ ካሳ ቡድን ፈጥረው ከደርግ ውጪ ወስነው የሚያመጧቸውን ሐሳቦች በመንግስቱ ኃይለማርያም አንደበተ ርቱዕነት ያስፈጽሙ ነበረ። የዋለ ያደር ከጀነራል አማን ጋር የሐሳብ ልዩነት ተከሰተ። መንግስቱ አማን ቁኝ የሚል መንፈስ እያደረበት የመጣ ይመስለኛል። በጥቅምት 1967 አማን ኤርትራን ጎበኙ። የሰሜን ጦር ተወካይ ስለነበርኩኝ በጉብኝቱ ወቅት አብሬያቸው ነበርኩኝ። የክፍለ ሀገሩን ሕዝብም ሆነ ጦሩን ያነጋገሩት ስለ ሰላም ነበረ። አማን ሕዝቡን በየሰፈሩ ጦሩን በየጦር መደቡ ተገኝተው አነጋግረዋል። ሰላም መውረድ አለበት፣ የሥልጣን ሱሰኞች የጫሩት እሳትም መብረድ ይገባዋል በማለት ያምኑ ነበረ። ጦሩ በየሰፈሩ እንዲሰበሰብ የአገር ሽማግሌዎችና የሃይማኖት መሪዎች ለሰላም ጥረት እንዲያደርጉ ሕዝቡ ልጆቹን እንዲመክርና በኤርትራ የነበረው የእርስ በርስ ጦርነት በውይይት ተፈቶ ሰላም እንዲወርድ መንገድ መጥረግ ጀምረው ነበረ። በጉብኝታቸው ማብቂያ አስመራ ሳባ ስታዲየም ሕዝቡን ሰብስበው ሲያነጋግሩ በትግርኛ በአማርኛና በአረብኛ ነበረ ንግግሩ። ሰላም ይዤላችሁ መጥቻለሁ። እኔ ሰላም ምልክት ለሰላም የቆምኩኝ ነኝ። አማን ማለት ሰላም ማለት ነው በማለት የሕዝቡን ስሜት የሚፈነቅል ንግግር አድርገዋል። ከልባቸው እንደተናገሩ አምናለሁ። እርግጥ ደም እየፈሰሰ ስለሆነ በረኸኞቹ ወይም ወንበዴዎቹ ዝም ብለው ትጥቅ አይፈቱም። ስለዚህ ፌዴሬሽን ለክፍለ ሀገሩ መመለስ አለበት የሚል ሐሳብ ነበራቸው። ሕዝቡም ሰላም ጠምቶት ስለነበረ ስለ ሰላም ሲነገርና በእርግጠኝነት ለሰላም የቆመ መሪ ሲያገኝ በጣም ተደስቶ ነበረ። የአማን ተወዳጅነት ግን መንግስቱን ያስደሰተው አልሆነም። ይበልጥ ሁኔታውን ያጨለመው የተስፋዬ ወልደ ሥላሴ ሪፖርት ነው። አማን ከጉብኝት እንደተመለሱ ተስፋዬ ወልደ ሥላሴ ወደ ኤርትራ ክፍለ ሀገር ሄዶ ሁኔታውን በማወሳሰብ አማንና እኔ ይዘነው ከመጣነው የተለየ አመለካከት አመጣ። አማን በውይይት ሰላም ማውረድ ይቻላል ሲሉ ተስፋዬ ወልደ ሥላሴ በአስቸኳይ ጦር ካልተላከ ኤርትራ አለቀላት አለ። እውነት ይሁን ወይም ሌላ አላውቅም። በየቦታው ጦሩ ደርግን እንዲቃወም አማን ቅስቀሳ እያደረጉ ነው ተባለ። ብቻ ሁኔታው ተበላሸና ወደ ኤርትራ ጦር እንዲላክ በደርግ ተወሰነ። በሚላከው ጦር አይነትም መንግስቱና አማን አልተስማሙም። አማን ለአንድነት የነበራቸው ጽኑ አቋም መጠርጠሩ አናደዳቸውና ስብሰባ ጥለው ወጡ በማለት የደርግ አባሉ ትዝታቸውን ገልጸዋል። አማን በኤርትራ ጉብኝት ባደረጉበት ወቅት ሰላም ለማምጣት ያደረጉት ጥረት በሕዝቡና በጦር ውስጥ የነበራቸውን ዝና እጅግ አዳበረው። ተደማጭነታቸውም አደገ። ስለ ጀነራሉ ታዋቂነት እያደገ መምጣት ተፈራ ኃይለ ሥላሴ ሲያብራሩ የጀነራሉ ተከታታይ ጉብኝቶችና ሕዝብን እያሰባሰቡ ማነጋገር በለውጡ ሂደት ተወዳዳሪ የማይገኝላቸው ተወዳጅ መሪ ያደረጋቸው። ይሄ ሂደት ወይም ድርጊት በሌሎች ለመሪነት ተወዳዳሪ ወይም መሪነት ፈላጊዎች ዘንድ ጥላቻንና ጥርጣሬን አስከተለ በማለት ገልጸውታል። እርግጥ አማን ከኤርትራ ጠቅላይ ግዛት ጉብኝታቸው መልስ የደርግ አባላቱን ሰብስበው የጉብኝታቸውን ሁኔታ አስረድተው ውይይት እንዲደረግበት አድርገዋል። እርሳቸውም በኤርትራ ሰላም ማምጣት እንደሚቻል ያላቸውን እምነት አጠንክረው አስረድተው መንግሥት ያለበት ሰጥቶ የመቀበል መርህን መከተል ነው ብለው ነበረ። ታዲያ ይህ አቋማቸው ከጥርጣሬ ላይ ጣላቸው።
ስልጣን አጣላቸው። የአማን አቋም ለኤርትራ ፌዴሬሽን ሊሰጥ ይገባዋል የሚል ነበረ። በሌላ መልኩ በጉብኝታቸው ወቅት ጥቂት ግለሰቦች፣ ቡድኖች ወይም ያኮረፉ ታጣቂዎች የኢትዮጵያን የወደፊት ዕድል መወሰን እንደማይችሉ፣ የኢትዮጵያ አንድነትም ክቡር ነገር መሆኑን ገልጠው የኢትዮጵያና የኤርትራ አንድነት ዘላለማዊ ነገር ነው ሲሉ ተናግረዋል። የኢትዮጵያና የኤርትራ አንድነት የሚለው ሐረግ በተቀናቃኛቸው ተመነዘረባቸው። የኢትዮጵያ አንድነት ዘላለማዊ ነገር ነው፣ የኤርትራ አንድነት ዘላለማዊ ነገር ነው ማለታቸው ነው ተባለ። ኤርትራ ራሷን የቻለች ሀገር እንደሆነች አድርገው ለሕዝብ ገልጸዋል ተብለው ተኮነኑ። ለአንድነት ሲታገሉ የኖሩት አማን ለስልጣን ሲባል ከእምነታቸው ውጪ ተሳሉ የሚሉም ባለስልጣናት ገጥመውኛል። ምንም አቋም ይኑራቸው ምንም ይበሉ፣ ስልጣን ፈላጊ የደርግ አባላት የአማንን ታዋቂ የሆኑ መምጣት በራስ በመተማመን በማዕረግ በማይመጥናቸው ሰዎች መመራትንና ትዕዛዝ ለመቀበል ፈቃደኛ ለመሆናቸው አስጠመዳቸው። በማህይማን ጫጫታ አገር አይመራም ማለታቸውም ደርግ አይበተንም ካሉት ከመንግስቱ ኃይለማርያም ጋር አፋጠጣቸው። ይህንን አቋማቸውን ተፈራ ኃይለ ሥላሴ ጄኔራሉ እጅግ በጣም በራስ የሚተማመንና በማዕረግ ከሚበልጣቸው መኮንኖች ወይም ባለሌላ ማዕረግ ሹሞች ትዕዛዝ ለመቀበል የተዘጋጀ መኮንን አይነት አልነበረም ብለዋል። በህዳር 7 1967 መንግስቱ ኃይለማርያም ጎፋ ሰፈር የሚገኘውን የታንከኛ ክፍል ጎብኝተው ስለ ኢትዮጵያ ትቅደም መግለጫ ሰጡ። ያለ እርሳቸው ዕውቀት የጦር ክፍሎችን መንግስቱ በማነጋገሩ ጄኔራሉ እኔ ካልተፈለኩ የኔ አመራር ወሳኝ ቦታ ከሌለው ለምልክት አልቀመጥም በማለት ወደ ቤታቸው ሄደው ሥራ ትተው ተቀመጡ። የአማን ከሥራ ገበታቸው ተነስተው ከቤት መዋል ደርግን አስደነገጠ። ፍርሃት ደግሞ መጥፎ ነው፣ ያሳስታል። ጄኔራል አማን ከቤት እንዲውሉ ያደረጋቸው ይሄ ብቻ አልነበረም። ከላይ እንደተገለጸው የትኛው ጦር ይላክ በሚለው ሐሳብ ውይይት ሲደረግ ጄኔራሉ ጅግጅጋ የነበረው ታንከኛ ጦር እንዲሄድ ሲፈልጉ መንግስቱ የአንደኛው ክፍለ ጦር ወይም ክብር ዘበኛ አካል የሆነውና አዲስ አበባ ውስጥ የነበረው 6ኛ ብርጌድ ብሎ ነበረ። የሁለቱን መኮንኖች ሐሳብ ማቀራረብ ባለመቻሉ ጦር ይላክ አይላክ የሚለው በድምፅ ብልጫ ተወሰነ። አሁን ደግሞ በሚላከው ጦር ምርጫ የሁለቱ መኮንኖች አቋም በጣም የተለያዩ ሆነ። በዚህ ላይ አማን ታንከኛ ጦር ይላክ እንዴት ይላሉ በማለት እንዳለ ተሰማ። የታንከኛ ጦር ለሽምቅ ውጊያ ለሰበርባራ መልካም ምድር አይጠቅምም። ተስፋፊው የሶማሊያ መንግስት ሊመጣ እየተዘጋጀ ነው። ይህን ጦር ከጅግጅጋ ማንሳቱ ተገቢ አይመስልም። ከዚህ በላይ ወታደር የሆነ የሀገር ፍቅርና ለሀገር ተቆርቋሪነት ያለው የኤርትራንም መሬት ወጣ ገብነት የሚያውቅ ሰው ታንከኛ ጦር ይላክ የሚል አይመስለኝም ነበረ በማለት በመናገሩ ጄኔራል አማን ትዕግስታቸው አለቀ። እናም እኔም አደርገውን አውቃለሁ ብዬ አምናለሁ። ለ20 ዓመታት ጄኔራል ነኝ። የ30 ዓመት ልምድ ያዳበርኩ ጄኔራል መኮንን ነኝ። ከዚህ ከተሰበሰባችሁት ከማናችሁም ይበልጥ ለኢትዮጵያ መስዋዕትነት ከፍያለሁ። ኢትዮጵያዊነቴን ማንም እንዲጠይቀው አልፈቅድም በማለት የተቀመጡበትን ጠረጴዛ በቡጢ ነርተው ከተነሱ በኋላ መለያቸውን ከራሳቸው ላይ ደፍተው ስብሰባውን ረግጠው ወጡ። አልተመለሱም። እንደ ስልጣን ዘመናቸው ዕድሜያቸውም አብሮ አጠረባቸው። ወደ ቤታቸው ሄደው ግን ዝም ብለው አልተቀመጡም። ሰርገኛ መጣ በርበሬ ቀንጥሱ የሚባለው አይነት እንቅስቃሴ ጀመሩ። ለጦር አዛዦች መደወልና በአስተባባሪው ኮሚቴ እየተፈጸመ ስላለው ሁኔታ በማስረዳት የሂደቶችን አስጊነት ለማስረዳት ሞከሩ። ሁኔታው ከመሸ በመጀመሩ ሰሚ አላገኙም። በአንጻሩ የጄኔራሉ ስብሰባ ረግጠው መውጣት ከላይ እንደተገለጸው ደርግን መብረቅ የመታው ያክል አስደንግጦታል። በጣም የራዱት ሻለቃ መንግስቱ ኃይለማርያም ጄኔራሉ ወደ ሥራቸው እንዲመለሱ ችግሮችንና የሐሳብ ልዩነቶችን
በውይይትና በመመካከር ለመፍታት በማሰብ ጀነራል ግዛው በላይነህንና ሻለቃ ብርሃኑ ባይህን ኃላፊ አድርገው የደርግ ልዑካንን ወደ ጀነራሉ ላኩ። ቀጥለው የመረጃው ቢሮ ኃላፊ ያሉበት ቡድን ከላኩ በኋላ ለሶስተኛ ጊዜ ራሳቸው የመሩት ቡድን ሄዶ ጀነራሉን አነጋግሯቸው ነበር። ጀነራሉም ቅሬታቸውን ከገለጹ በኋላ ህዳር 7 ቀን በሻለቃ መንግስቱ ኃይለማርያም የተደረገው የጎፋ ሰፈር ታንከኛ ጉብኝት በመገናኛ ብዙሃን እንዳይገለጽ ጠይቀው ደርግ እሺ በማለቱ እርሳቸውም ወደ ስራቸውና ወደ ኃላፊነታቸው ለመመለስ ተስማሙ። መንግስቱ ኃይለማርያም ግን ቃል ማክበር አልፈለጉም። የጎፋ ሰፈር ጉብኝቱ እሁድ በጦር ኃይሎች ፕሮግራም ተላለፈ። በዚህ ዕለት ጀነራል አማን ዘውዲቱ ሆስፒታል ቅጥር ግቢ ውስጥ አንድ የበጎ አድራጎት እንቅስቃሴ እንዲጎበኙ ተዘጋጅቶ ለመሄድ ከተነሱ በኋላ የጎፋውን ሰፈር ጉብኝት በራዲዮን ሲተላለፍ ሲሰሙ እቅዱን ሰረዙት። ከዚህ በኋላ ነበረ አማን ሰራዊቱን ለማስተባበር በጥድፊያ ጥረት የያዙት። ሆኖም ጦሩን ለማስተባበር የጀመሩት የቆየ እርሾ ሳይኖራቸውና ዘግይተው በመሆኑ ለውጤት አልታደሉም። ጦሩ ይወዳቸው እንደነበር እውነት ቢሆንም ከጦሩ የሚገናኙበት መስመር ግን አልነበራቸውም። የጦር አለቆችን ማነጋገር መጀመራቸውን የደርግ አባላቱ ሲረዱ የፍርሃትና የጭንቀት ብርድ ውስጥ ከተታቸው። ለአራተኛ ጊዜ ጀነራል ግዛው በላይነህ በብዙ ጥረት በስልክ አግኝተው ሲያነጋግሯቸው ግዛው፣ አገራችን በእነዚህ ቂጣቸውን ባልጠረጉ ጨምላቆች ተመርታ ወደ ጥፋት መሄድ የለባትም። አንተም ሰራዊትን አዘጋጅና ይልቅ ተነሳ አሉ። ታዲያ ጀነራል ግዛው በላይነህ ጀነራል አማን ይተው እንጂ እርሶን ከዚህ ታላቅ የመሪነት ቦታ ያስቀመጡት እኮ እነዚህ ቂጣቸውን ያልጠረጉ ያሏቸው ናቸው። እባክዎን ትዕግስት ያድርጉና ተባብረን ለሀገር የሚበጅ ነገር እንስራ በማለት ለመሸምገል ሞክረው ሳይሳካላቸው ቀረ። ጀነራል ግዛውና ጀነራል አማን ያደረጉት የስልክ ንግግር በደህንነቱ ተጠልፎ በደህንነቱ ቢሮ አማካኝነት ለሻለቃ መንግስቱ ደረሰ። ይህች በሁለቱ ጀነራሎች መካከል የተደረገች የስልክ ንግግር ጀነራል ግዛው በላይነህ በደርግ እስከ መጨረሻው የተከበሩ እንዲሆኑ፣ የአማን መጨረሻም ቅጽበታዊ እንዲሆን የፖለቲካ ሁኔታው አስገደደ። አማንን ለጥቂት ቀናትም ቢሆን መታገስ የችግሩ መጠን ግዙፍነት አልፈቀደም። አስከፊ ውሳኔ መስጠትም ትዕግስቱ ሊያስከትል የሚችለውን አደጋ ያክል ሊያመጣ ይችላል የሚል ግምት በማሳደሩ የግድ ከውሳኔ መድረስ አስፈላጊ ሆነ። ሻለቃ መንግስቱ የሶስተኛው ክፍለ ጦር ልዩ ልዩ ክፍሎችን ያስተባበሩ ከነበሩት ንዑስ ደርግ አባላት በአስቸኳይ ወደ አራተኛ ክፍለ ጦር ጠሩ። በአዲስ አበባና በዙሪያዋ ከነበሩ ክፍለ ጦሮችና የፖሊስ ሰራዊት ልዩ ልዩ ክፍሎች የንዑስ ደርግ አባላትን ወደ ደርግ ጽሕፈት ቤት በፍጥነት አሰባሰቡ። ይህ በሚሆንበት ጊዜ ግን ከአንደኛው ክፍለ ጦር ወይም ክቡር ዘበኛ 6ኛ ብርጌድ የተወጣጡ ወታደሮች ተመርጠው ጀነራል አማንን እንዲይዙ በደርግ ትዕዛዝ ተሰጣቸው። እነዚህ ወታደሮች እንዴት በአማን ላይ መሳሪያ እናነሳለን በማለት ትዕዛዙን ሳይቀበሉ ቀሩ። ከሌላ መለዮ ለባሽ ክፍሎችም የተመደቡ ወታደሮች ትዕዛዝ ሲሰጣቸው አማንን ያክል ጀግና እንዴት እንይዛለን በማለት አበዩ። ሶስተኛ ሙከራም ተደርጎ አልተሳካም። በዚህ ጊዜ ጀነራል አማን በኢትዮጵያ ሰራዊት ውስጥ የሚመለኩ ፍጡር መስለው ታዩ። ይህ ሁኔታ ሲከሰት የአማን ማፈንገጥ የደርግን ውድቀት አይቀሬነት እርግጠኛ አስመሰለው። ይሄም በእርሳቸው ላይ ደርግ መውሰድ ያለበትን የጭካኔ እርምጃ የበለጠ ጠንካራና ፈጣን እንዲሆን አደረገው። የፍርሃት ውሳኔ። ደም ሳይፈስ እልቂት ሳይኖር በአገሪቱ ውስጥ የተዛባውን ነገር ሁሉ ለማቃናትና ፍትህን፣
እኩልነትን ለሕዝብ ለማስጨበጥ ነው የተነሳ ነው እያሉ የሚፎልሉት የደርግ አባሎች ከስልጣን ኮርቻ ላይ ፊት ባሉ በሶስተኛው ወር እውነተኛ መልካቸው ለዓለም ገልጠው አሳዩ። በድንቁርና በጥላቻና በቂም በቀል መንፈስ የተመረዘ አእምሮ እብሪትና ማናለብኝነት ሲጨመርበት ምን አይነት እብደት ላይ እንደሚጥል አስመሰከሩ። በኢትዮጵያ ጦር ኃይሎች ውስጥ በሰካራምነት፣ በጠበኝነት፣ በወስላታነትና በሥነ ምግባር አፍራሽነት የታወቁና ይህን ብልሹ ጸባይና ምግባራቸውን የሚመሰክር የደለበ ማኅደር ያላቸው ፍትሕ ምን እንደሆነ ሰምተው የማያውቁ እነዚህ ነፍሰ ገዳዮች በሥልጣን ብቻ ሳይሆን በመጠጥ ኃይል ጭምር ናላቸው ዞሮ ቤተ መንግሥቱ አዳራሽ ውስጥ ተሰብስበው በብዙ ሰዎች ሕይወት ላይ እንደ ቀልድ የሞት ውሳኔና የፈጸሙት ድርጊት እንዲሁ የሚቀር አይደለም። አሃዱ ሳቡሬ ቂምና በቀል በቀድሞ የዘውዳዊው አገዛዝ ሥርዓት ላይ ቋጠሩት ሻለቃ መንግሥቱ ኃይለማርያምና የሚመሯቸው ተከታዮቻቸው ነገን ሳያገናዝቡ ደርግ መውደቁ ካልቀረ በኢትዮጵያ ሕዝብ ላይ ተንሰራፍቶ ይገዛ የነበረው የፊውዳል ሥርዓት ዳግም እንዳያቆጠቁጥ የታሰሩት ባለሥልጣናትን ማስወገድ ተገቢ መሆኑን በፍርሃት ከመነጨ ውሳኔ ላይ ደረሱ። በተለይም አማንን እንዲይዝ የተጠየቀው ጦር ትዕዛዙን አልቀበልም ማለቱ በደርግ ላይ ሊያምጽ ይችላል የሚለውን ስጋትም እውነተኛ አስመሰለው። በዚህ የተነሳ ሻለቃ ዳንኤል አስፋው የመራው ለደርግ ጥበቃ ቀደም ሲል ከደብረ ብርሃን ጠባሲት የመጡ ኮማንዶዎችንና ከደርግ አባላት የተወሰኑ አስከትሎ በብረት ለበስ በመታጀብ ጀነራል አማን እጃቸውን እንዲሰጡ ጠየቃቸው። ጀነራሉ ኩሩ ሰው ስለነበሩ ለጨካኞች እጃቸውን ላለመስጠት ሻለቃ ዳንኤል አስፋውንና ተከታዮቻቸውን ለብቻቸው ውጊያ ገጠሟቸው። ሊገድሏቸው ከመጡትም ከኢላማቸው የገባውን ገድለው ሞቱ። አማን የተኙት ሙሉ ወታደራዊ የደንብ ልብስ እንደለበሱ ነበረ። በዚህን ወቅት ደርግና የንዑስ ደርግ በስብሰባ ላይ ሆነው ስለ ራሳቸው ስለ አማን እምቢታ ይወያዩ ነበረ። የአማን መገደልን መንግሥቱ እንደሰሙ የስብሰባውን አድማስ አሰፉት። አጀንዳውም የንጉሥ ኃይለ ሥላሴ ባለሥልጣናት ጉዳይ ነበረ። በፍርሃትና ተስፋ መቁረጥ መንፈስ የተወጠሩት መንግሥቱ ኃይለ ማርያም የአማን ሞት በመገናኛ ብዙሃን ሲገለጽ የሚያስከትለው መዘዝ አስፈሪ ስለሆነባቸው ይህን ሁኔታ ለማኮላሸት ነበረ የጠቅላይ ሚኒስትር አክሊሉ ሀብተወልድን ጉዳይ እንወስን ያሉት። ከአማን ግድያ ጋር የቀድሞ ባለሥልጣናትን መጨመር በሚመለከት ሻለቃ ዳዊት የኮሚቴው አባላት ልምድ ከማጣትም በራስ ካለመተማመንም የተነሳ ፈቃድ አለመፈጸም አስቸገራቸው። ደም እንዳይፈስ የሚቃወሙት እንኳ ሐሳባቸውን ለመሰንዘር አልቻሉም። ምናልባት ቢቃወሙ እነርሱም ከባለሥልጣኖቹ ጋር ተዳምረው እንዳይገደሉ ስጋት አደረባቸው። የእያንዳንዱ እስረኛ ስም በየተራ እየተጠራ እያንዳንዱ የኮሚቴው አባል ሐሳቡን እንዲሰነዝር ተጠየቀ። ምንም ማስረጃ አልቀረበም። ከኮሚቴው አባላት አብዛኛዎቹ እስረኞቹን አያውቋቸውም። የቀረበላቸው የእስረኞቹ ስም ብቻ ነው። ተከሳሾቹ እስረኞች የፈጸሙትን ወንጀል የኮሚቴ አባላቱ አያውቁም። ስለዚህ የመሰላቸውንና በአሉባልታ የሰሙትን ሁሉ አወሩባቸው በማለት ሁኔታውን ገልጸውታል። በዚህም ግድያውን የሚደግፉ እጃቸውን እንዲያነሱ ተጠየቁ። የስብሰባው ተሳታፊዎች በስልጣን ባልገዋል በወሎ ሕዝብ ላይ እልቂት ፈጽመዋል ያሏቸውን ባለሥልጣናት ስም ዝርዝር በማንሳት ተወያዩ። ሻለቃ መንግሥቱ የእስረኞችን ስም ዝርዝር ይዘው ሲያነቡ የደርግና የንዑስ ደርግ አባላት የተዘበራረቀ ሐሳብ ያቀርባሉ። ዕውቀት ያላቸው ነገን ማየት አይችሉ ብቻ በስሜት ተነሳስተው ከግል ጥላቻ ወይም ሲነበብ ከሰሙት በመነሳት ጨቅላ አእምሯቸው ያፈለቀውን ሐሳብ ይሰጣሉ። ከዚያም ድምፅ ይሰጣል። ድምፅ የሚሰጡት ግን የደርግ አባላት ብቻ ነበሩ። አክሊሉ ሀብተወልድ ይሙት
እንዳልካቸው መኮንን ይሙት፣ ሌተናል ጀነራል ከበደ ገብሬ ይሙት፣ በቃ የጨበሬ ተስካር ሆነ። በዚህን ወቅት ሻለቃ ዳንኤል አስፋው ወደ ስብሰባው አዳራሽ ገብቶ ለሻለቃ መንግስቱ ኃይለማርያም በጆሮአቸው የሆነ ነገር ነገራቸው። ሻለቃ መንግስቱም ተሰብሳቢዎቹ እንዲሰሙ ድምፃቸውን ከፍ አድርገው በድምጽ ማጉያ እጅ እንዲሰጡ ይነገራቸው፣ እምቢ ካሉ አስፈላጊውን ኃይል ተጠቅመው ያዛቸው፣ ጉዳት ለማድረስ ከሞከሩም ባሉበት ይደምሰሱ በማለት ለዳንኤል ትዕዛዝ ሰጡ። ግን አማን ከሞቱ ቆይተዋል። የስልሳዎቹ ባለስልጣናትን ግድያ ለማስፈጸም የተሰየሙት ሻለቃ ጌታቸው ሺበሺ፣ ሻለቃ ካሳ ያራጋው፣ ሻምበል ገሰሰ ወልደ ኪዳን፣ የመቶ አለቃ ጴጥሮስ ገብሬና ሁሉም የደርግ አባላት እንዲሁም ሌሎች የልዩ ብርጌድ ጦር አባላት ሆነው እስረኞችን እየጠሩ ከታሰሩበት ከታላቁ ቤተ መንግሥት ጠጅ ቤት አዳራሽ አስወጥተው ዓለም በቃኝ ወህኒ ቤት ወስደው በጥይት ደብድበው በቡልዶዘር ከተቆፈረ ጉድጓድ ውስጥ ቀበሯቸው። በኔ ግምት ምናልባት የተሳሳተ ግምት ሊሆን ይችላል። ደጃዝማች ከበደ ተሰማ ሰዎቹን እንዲያስወግድ ለመንግስቱ ምክር ሳያካፍሉት አልቀረም። ቁጥር 9 የተባሉት የደርግ አባል የተናገሩት ይህ የሐሰት ትዕዛዝ የሚሰጠው የስብሰባው ተሳታፊዎች የንዑስ ደርግ አባላት በአማን ላይ የተሰጠውን ትዕዛዝ እንዲያውቁና ወደ ክፍላቸው ሄደው ያሟሟታቸውን ሁኔታ እንዲያስረዱ ለማሳመን ነበር። ጥፋት ካለባቸው አገርና ሕዝብ ከበደሉ አይቀጡ የሚል ሰው አይኖርም። ነገር ግን ከሁሉም በፊት ከፍትህ አደባባይ መቅረብ ነበረባቸው። የቀድሞ ባለስልጣናት በዘውዳዊው ሥርዓት የተነሳ በሕዝብ ላይ ግፍና በደል አድርሰው ሊሆን ይችላል። ሆኖም በደላቸውና ጥፋታቸው ከፍትህ አደባባይ ቀርቦ በሕግ ተዳኝተውና ራሳቸውን ለመከላከል ዕድል አግኝተው ሲረቱ ቢወሰንባቸው ማንኛውም ጤናማ አእምሮ ያለው ዜጋ ቅር የሚለው አይመስልም። ውድ የኢትዮ ሜዳ ቤተሰቦች የጀመርንላችሁ ታሪክ አላበቃም። ክፍል 4ን በቀጣይ ይዘንላችሁ እንቀርባለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብና አስተያየቶቻችሁንም እንድታጋሩን በአክብሮት እንጠይቃለን።